ስለ ምርጫ ቅስቀሳው ደግሞ ወንድሜ ያንተ ምርጫ ቅስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦልሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቄ የነበረ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም። እኔ ልልህ ፈልጌ ነው። ንቀቷ ምን እንዳደረግ ነው? ምን ልሸልመው? አላህ ምስክሬ ነው። የምሬ ነው። ምን ላድርግ? ልሸልመው? ምን ላድርግ? በጣም ነው ማመሰግነው አልኩኝ። ጎንበስ ራሱ በጣም ነው ማመሰግነው። እሺ ብዬ ጃኔ እያወራችኝ ነበር። ወደ እሷ ዞርኩኝ። ምን ጠብቃችሁ ነበር? ቆይ ምን እንዳደረግ ነበር? ቆይ ንቀቷ። አንቺ ብትጨፈለቂ አተኪኝ እሱን ድሮም ዳሰል አይለፍልህ። 7 ወደፊት 7 ወደ ኋላ ቤተሰብ አይለፍልህ። እንዴት ጨጓራዬን እርር እንዳደረጋችሁኝ አላህ ምስክሬ ነው። ሁላችሁ ምን ጠብ። እሺ ደግሞ የሆነው ደግሞ እኔ ባምቢን ቪዲዮ እንዲያርጌ እየቀረስኳት ከኋላ ሲነካኝ ዞር ብዬ አየሁት። አላየሁትም። ሲነካኝ ዞር ምን ላርግ? ሲነካኝ ምን ላርግ? ወዬ ብዬ ልጁ ምን እንዳደርግ ነው ንቀቷ። እንዲህ ብዬ ዞር። ከዛ ተነስቷል። ስክሪንሻት ምናምን አርጋችኋል። ከዛ እዩ ስታዩ ምናምን እዩ አስተዩ ምን እሺ ጠራኝ። ወዬ የኔ ጌታ የኔ ፍቅር አንበሳዬ ልበለው። ምን ነበር የጠበቃችሁት? ምንድን ነው እንዲህ የሚያስብል ነገር? ኮራችበት። ለምንድን ነው የምኮራበት? ምን አደረገኝ? አዶናይ አምሮብሻል እኮ ነው ያለኝ። ምን ላርግ? ዘልዬ ስላልተቀመጥኩበት ነው። ምን ታርግልኝ? ሰላም እንደምን አላችሁ? ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች ሁላችሁም እንደምን ቆይታችኋል? እንደምን አላችሁ ለማለት እንወዳለን። እንግዲህ ዛሬ ደግሞ አዲስ አጀንዳ ተወርሮልናል። እንግዲህ አብዛኞቻችን ለምን በሚሰጠን አጀንዳ እየነጎድን እንደሆነ በማናውቀው ምክንያት ብዙ ጉዳዮች ወደ ውይይት እየመጡ ቀጥለዋል። ዛሬ ደግሞ አዶናይና ሰይፉ በተለያዩ ጭቅጭቆች እንደቀጠሉ ናቸው። በተለይም አዶናይና ዩቲናስ በሚያደርጉት የቲክቶክ አዋርድ የዓመቱ አሸናፊነት ውድድር ላይ በተመለከተ ብዙ ሰዎች ሀሳባቸውን ሲሰጡ ቆይተው ነበር። አዶናይም የዚህን ምርጫ እየመራ በነበረበት ሰዓት ሰይፉ ፋንታሁን ዩቲናስን ወደ ራሱ ሾው በመጋበዙ ምክንያት የሷ ቮት ወይም ድምጿ ከብዙ ሺህ በላይ አዶናይን በመብለጡ የአዶናይ ተከታዮችና አድናቂዎች በፍጹም ልባቸው ሰይፉን የተቃወሙ ቆይተው ነበረ። ከዛ በኋላ አዶናይን ወደ ሰይፉ ሾው እንዲቀርብም ሰይፉን ጫና ሲያሳድሩበት ነበረ። ከዛ በኋላ አዶናይ የመቅረብ ፍላጎት እንደሌለው ተናገረ። እዛም እንግዲህ ሰይፉ ብዙዎቹን አርያ የማይሆን ሰው ወደ አዋርድ እንዲመጣ እንዲሸለም ማድረጉ ትውልድን ከማቀጨጭ የዘለለ አንዳች ምክንያት አይኖረውም፣ ትርጉምም የለውም በሚል መግለጹ ይታወሳል። በዛው ፕሮግራም ላይ እንግዲህ መልእክተኛው የሚባለውን ውድ የኢትዮጵያ ልጅ አቅርቦ ብዙ ሰዎች እዛ ላይ ሲነጋገሩ ቆየው። ከዛ በኋላ አዶናይ በተከታታይ እንዲቀርብ መጥቶ ማስተዋወቅ ይችላል የሚል ሐሳብ ሰይፉ አቅርቦ ነበር። ግን አዶናይ የመምጣትም የመሳተፍም ፍላጎት እንደሌለው ገለጸ። ምክንያቱም እኔ እንዳንተ አላስመስልም፣ ብዙ ጨዋነት የሌላቸው ንግግሮችን አደረገ። ከዛ በኋላ እንግዲህ ብዙ ሰዎች አጀንዳውን እየተቀባበሉት ነው የሚገኘው። ሰይፉ ፋንታሁን በኔ እይታ የሚያቀርባቸው ሰዎች መምረጥ ላይ ትልቅ ችግር እየመጣበት ነው የሚመስለው። በመጀመሪያ ደረጃ የቲክቶክ ክሬቲቭ አዋርድ ሲመሰረትና ለሽልማት ሰዎች ሲወዳደሩ በጥንቃቄ ሊሆን ይገባው ነበረ። ምክንያቱም አብዛኛው ወጣት አብዛኛው ሰው የሚገኘው አሁን ላይ ሶሻል ሚዲያው ላይ ስለሆነ ማለት ነውና ጥንቃቄ የሚገባቸው እርምጃዎችን ነው ሰው ማድረግ የሚገባው። ከዛ ውጪ እንደው ለነገሩ እየተባለ ወደ ምርጫ የሚመጡት ሰዎች እንደ አርአያ እየተቆጠሩ ትውልድ እንዳንገድል ያሰጋል የሚለው ሊሰመርበት የሚገባው ጉዳይ ነው።
እንደኔ ሰይፉም ለራሱ አድቫንቴጅ የሚሰራ ሰው ነው። ሌሎችም ቢሆን ለራሳቸው አድቫንቴጅ የሚሰሩ ሰዎች ናቸው። ከዛ በተረፈ ለህዝቡ የሚያተርፉለት የሚሰጡት የዳቦ ቁራጭ የለም። ይህን ሁላችሁም ልትረዱት ይገባል። ስለዚህ የነሱ ጭቅጭቅ ለአንድ ድሃ ዳቦ አይገዛም። የእውቅናና የሚያገኙት ጥቅማ ጥቅም ነው ሁለቱንም በተለያየ ጎራ ከፍሎ ጭቅጭቅ ውስጥ የከተታቸው እንጂ የኢትዮጵያ ለማደግ የድሆች መራብ መንገድ ላይ ስለወደቁ ምስኪን ህፃናት አይደለም እየተጨቃጨቁ እየተወያዩ ያሉት። ስለዚህ አብዛኞቻችን ከዚህ አጀንዳ ውጪ ሆነን የራሳችንን ኑሮ የራሳችንን ህይወት መከተል ያለብን ነው የሚመስለኝ። በእኔ አረዳድ ሁለቱም ጠቃሚ የሚባሉ ሰዎች አይደሉም። ስለዚህ አብዛኞቹ ሰዎች ከዚህ ያለፈ ሮልም ሚናም የላቸውም። ሰይፉም ብትሉት አዶናይ፣ ዩቲናስ ምናምን አጠቃላይ ሰዎቹን ብትመለከቷቸው እርባና ቢስ የሆኑ ናቸው። የሚያደርሱትን ጦስና ሚስ በህፃናቱ ላይ መመልከት ትችላላችሁ። አሁን አዶናይን የሚከተለው የሰው ቁጥር አይታችሁታል አይደለም? 600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ሴጋ መምታት መርጨት ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታውን ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። አንድ ሰይፉ ፋንታውን ልጅ አለው። ልጆቹን እንዴት ያስተምራቸዋል? ከዚህ ሴካ በአራተኛ ክፍል ላይ ጠበጥባለሁ ያለ ሰውዬ ሰይፉ ፋንታውን ቢያቀርበው ልጆቹን ምን ሊያስተምራቸው ነው? ነገ እኮ ሲያድጉ ይጠይቁታል። አንተ የኛ አባት ነህ እንዴ? ምንድን ነበር ስትሰራ የነበረው ሊሉት ይችላሉ። አሁንስ ምን ይሰማሉ? ያን ያዩታል እኮ ሾው ሴጋ ሲል ሰምተው ሊሆን ይችላል። ቀፋቸው ትተውት አባታቸው ሲያቀርበው ቢያዩ ዋስገው ነው። ሰይፉ ፋንታውን እኮ እንደ እውነቱ ልጅ አለው። ኢትዮጵያዊ እኮ ሞራል አለው። የሚያሳዝን ነው። አሁን ክሬቲቭ ኮንተንት ምናምን ይባላልና ትውልዱ ወዴት እየሄደ እንደሆነ ብትመለከቱ ታዝናላችሁ። ትምህርት ቤቶች ላይ፣ ሃይ ስኩሎች ላይ፣ ጁኒየር ትምህርት ቤቶች ጋር ብትሄዱ የነሱ ተጽዕኖ ፈጣሪዎች ኢንፍሉዌንሰሮች የሚያሳድሩባቸው ተጽዕኖ ነገ ምን መሆን እንደሚፈልጉ ህፃናቱን ብትጠይቋቸው በጣም የሚያሳዝን ነገር ነው የምትሰሙት። እና እንደ ሀገር ወደፊት እጅግ አስከፊ ነገር እንደሚገጥመን ገና ካሁኑ መመልከት ትችላላችሁና እነዚህ ስለሚናገሩት ሰዎች ጉዳይ የሌላቸው ስለሚያወሩት ነገር በአደባባይ ስለሚገልጿቸው ነገሮች ስለሚያወጡት አማርኛ እንኳን የማይጠነቀቁ ሰዎች እንተና ተመረጠ እያላችሁ አትራኮቱ ነው የምለው እኔ። ከዛ በተረፈ ሰይፉ ፋንታውን እዘ ቢዝነስማን ቢዝነስ ነው እየሰራ ያለው። ሜቢ ዩቲናስ ከፍለውም ሊሆን ይችላል። ሰይፉ የዚህ አይነት ባህሪ እንዳለው ይታወቃል። ከዚህ በፊት አርቲስቶች በተደጋጋሚ ሲናገሩ ሰምታችኋል። ሰይፉ ፋንታሁን ላይ ለመቅረብ ድሮ ገና እንኳን በልጅነት ጊዜያችን 20 ሺህ 30 ሺህ ብር ይቀበል እንደነበረ የአብዛኞቹ ሰው የሚያውቁት ነው። ከዛ ውጪ አዳዲስ ፊልሞች አዳዲስ ሙዚቃዎች በተመረቁ ቁጥር ለሱ የሚከፈለው ክፍያ ራሱ ብዙዎቹን የሚያማርር አይነት ነው የነበረውና ሰይፉ ከራሱ ጥቅም ጋር የሚሄድ ሰው ነው። ስለምን ፍትህን እንደምጠይቁ ራሱ ግራ ነው የሚገባኝ። ስለዚህ ሰይፉ ፋንታውን ይህን ልጅ ሊያቀርቡ አይችልም። ልጁም ከቀረበ ትልቅ ጉዳት የሚደርስበት ነው የሚመስለኝ። ምክንያቱም በኢትዮጵያ ሕዝብ ዘንድ አግባብ ያልሆኑ ነገሮችን ጭራሽ በቲክቶክ ያልሰማ ሰው በሜንስትሪም ሚዲያ መረጃው ደርሶት የሚወስደውን እርምጃ እንደምታዩት ነው የሚሆነውና በዛ ሁኔታ እንድታስቡት ነው የሚያስፈልገው። ከዛ ውጪ ቲክቶክ እና አጠቃላይ ሶሻል ሚዲያውን የምትመለከቱት ከሆነ ለኢትዮጵያ እንደ ሀገር እንደ ማህበረሰብም ለኛ ያመጣልን ጣጣ እንጂ ትሩፋት የለውም። ስለዚህ አብዛኞቻችሁ እንደ ትልቅ ጉዳይ ወስዳችሁ ዩቲናስ ምናምን አዶናይ ምናምን እያላችሁ የምትራኮቱትን ነገር ትታችሁ ወደ ራሳችሁ ዙሩና ዛሬ ምን አሳካው፣ ዛሬ ምን አደረኩ፣
ዛሬ እግዚአብሔር ፈጣሪ የሚደሰትበት ነገር አድርጌያለሁ ወይ በህይወቴ ነገን እንዴት ነው ማሳመር የምችለው የሚለው የራሳችሁ ህይወት ላይ ብታተኩሩ አይ አድቫይዝ ዩ ዳት ጋይስ። ስለዚህ በዛ መልኩ እንድትረዱት ነው የሚያስፈልገው እንጂ ትልቅ የፖለቲካ አጀንዳ የሚያደረጋችሁ ሰዎች አላችሁ። ወደ ብሔር እንዲዞር ተደርጓልም እሱ ከሰሜን ስለመጣ ነው ወይ እሷ እንደዚህ ስለሆነች ነው ወይ ምናምን ብዙ ጣጣዎች አምጥቷልና እኔ ከዚህ አጀንዳ ብትወጡ አሁን ኢትዮጵያ ውስጥ በእውነቱ እንደዚህ የሚወራበት ሰዓት ነው። ስንት የተራበ ስንት ጎዳና ላይ የወደቀ ስንት የሚረዳው ያጣ ሰው ባለበት ስለነሱ አታወሩም፣ ስለነሱ አትወያዩም። እየመጣ ስላለው ጦርነት አትነጋገሩ። ምንድነው ማድረግ ያለብን? ሀገራችን ሰላም ያስፈልጋታል። ስለሚሰማውስ ሞት፣ ግድያ፣ የክርስቲያኖች ግድያ ስለሱ እንኳን አታወሩም። ከነሱ ህይወት የበለጠ ሆኖ ነው የዩቲናስና የአዶናይ የምርጫ ቀስቀሳ ምንድነው እየተከናወነ ያለው? ስለዚህ እኔ አንዳንዴ የማሰብ ችሎታችን አይኪዋችን ራሱ ያጠራጥረኛል። በእርግጥ ኢትዮጵያ ሎስት አይኪው ካላቸው ሀገራት ውስጥ ተመድባለች። ይሄ የሆነበት ዋነኛው ምክንያት ይሄ ነው። በቃ ለምንድነው ሎንግ ላስቲንግ የሆኑ ሶሉሽኖች ላይ ያንዳንዱ ችግሮች የማናስበው? ምክንያቱም ስንራኮት የምንውለው እንተና ቲክቶክ እንዲያለ እንተና ዩቲዩብ ሰራ እንተና ደደደደ። የኛ ሜንታሊቲ ከዚህ መውጣት የለበትም ወይ ጋይስ? ምንድነው እያደረጋችሁ ያላችሁት? የእናንተ ኢንፍሉዌንሰሮች አዶናይና ምናምን ናቸው። ለምን መልእክተኛውን አትከተሉም? ለምን ባላደራውን አትከተሉም? ለምንድነው በጎ የሚሰሩና ለሀገር ጥልቅ አርአያ የሚሆኑ ሰዎችን አትከተሉት? እኔ አሁን በዚህ ከቀጠልን አብዛኛው ሰው ቲክቶከር እና የሶሻል ሚዲያ ተጽዕኖ ፈጣሪ ለመሆን ከመጋጋጥ ውጪ ሌላ ነገር የሚያደርጉልህ አይመስለኝም። ወደፊት ደግሞ ካያችሁ ኢትዮጵያ ዶክተርም ወታደርም አስተማሪም እነዚህ አገርን ያቆሙ ፕሮፌሽኖች ወይም ሙያዎች እየጠፉ ሄደው አብዛኛው ሰው ቲክቶከር እየሆነ ሶሻል ኢንፍሉዌንሰር እየሆነ ራሱን ለማኖር ከመጋጋጥ ውጪ ሌላ የሚሄድበት ያለ አይመስለኝም። እና አንዳንድ ጊዜ ቆም ብለን መረዳት ማየት የሚያስፈልግ ይመስለኛል። ዝም ብሎ ሰይፉ አዶናይ ዩቲናስ ምናምን ከማለት ከዛ የዘለለውን ኢሜጅ ማየት ያስፈልጋል ብዬ ነው የማስበው። እኔ በዚህ መልኩ እንድታዩት ነው የምመክረው። እንግዲህ በዚህ ዙሪያ የተሰጡትን አስተያየቶች አብዛኞቹን ተመልከቷቸው። እዚህ ላይ ቀነጫጭቤ ጭኜላችኋለሁ። ዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? የሆነ ጊልትነስ ስሜት እየተሰማኝ ስለሆነ ነው ይሄን ቪዲዮ ፖስት የማደርገው። አዶኒም በጣም ከሚያውቁ ሰዎች መካከል አንዱ ነኝ። የቅርብ ጓደኛዬም ነው። በጣም ሳፖርቲቭ ነው። እጅግ በጣም የዋህ ልጅ ነው። ሜቢ የሚያደርጋቸው አክሽኖች ለአንዳንድ ሰው ላይመች ይችላል እና በጣም ብዙዎቻችሁ ስለተነሳችሁበት ስፔሻሊ ወንዶች እና የሆነ ሴሌብሪቲዎች የሆነ ሶሻል ሚዲያ ላይ ኢንፍሉዌንስ የምታደርጉ ሰዎች ይላክልኛል፣ ይደርሰኛል እና የሆነ አንድ ሰው የሆነ ቦታ አቺቭ ሲያደርግ የሆነ ለመጣል የምታደርጉት ጥረት እጅግ በጣም ያሳዝን ነው ማርያምን። እና በጣም ጎበዝ ልጅ ነው፣ ሃርድ ወርከር ነው፣ ታታሪ ነው። በጣም ንጹህ ልብ ያለው ልጅ ነው። ሳፖርቲቭ ነው። አይ ዶንት ኖ ዋይ ምንድነው ስለበለጠን ነው ወይስ ምንድነው አልገባኝም። ያው ዝሮ እኛ ወደድንም ጠላንም ህዝብ መርጦታል፣ ወዶታል። እና ጓደኛ ሆኜ ከጎኑ ስላልቆምኩኝና አይዞ ስላላልኩት እና ሰዎች እንዳሉት እንድታቁ ብዬ ነው። እና ተረጋጉ ጋይስ። አዶናይ ትንሽ ግር የሚያስብለው ምንድነው ይወዝ አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው ምንድነው ያልከው ኤርሚያስ? ኮንተንት ክሬተር ለአንተ ኮንተንት ክሬተር ማለት ነው። ባይ ዘ ዌይ ቲክታክ ላይ የመጡ ሀሳብ ሼር የሚያደርጉ በሙሉ ኮንተንት ክሬተር ነው። አዶናይ ኢዝ ክሪኤቲቭ ኮንተንት ክሬተር። ለምን እንደዛ አልካተለኝም? ቢካዝ በእያንዳንዱ ቪዲዮዎች እያንዳንዱ የሚለቃቸው ቪዲዮዎች ላይክ አቢያን ኦፍ ኢት ምን አለ ከበስተጀርባው ምን አለ? ካይንድነስ አለ። ይሄ እኮ ኮንተንት ነው። ኢትስ not only content, it's creative content creator. Adonai is creative content creator. What do you mean? Like lanta tadia like content creator malet is that content creator for you? Of course it's content creator. Lani an ነገር ከጠይቃችሁ ልንገራችሁ. Yuti is a content creator. Adonai is creative content creator. እያንዳንዱ የአዶናይ ቪዲዮዎች የአንድን ሰው ቀን ያሳምራሉ፣ ላቭን ይሰብካሉ። You know what I'm saying? Like የሆነ ነገር it's a human feeling ነው የሚሰብኩት። So like content creator ለመባል you know
መቀናበር የለበትም መጨናነቅ የለበትም ምን ማለት የለበትም ሲጀምር አዶናይ is not like ለሽልማቱ ብሎ አይደለም ያን ነገር እያደረገው ያለው like ለሽልማት ብሎ ይደረጋ ያለ ነገርና ለሽልማት ተብሎ like ይደረጋ ያለ ነገር ይለያያሉ so Adonai is creative content like a creative content creator UT is a content creator for me that's me personally እንደዛ ነው ማስበው ምክንያት የታወቀ ሰው ሲያሳድዱ ነው የሚሉት ስልክ ቁጥሩን የት ነው የሚገኘው ከዛ አምጥተው እንግዲህ የፎሎወር ቻሌንጅ ይሉታል እንደዚህ አይነት ፎሎወር አስገኝልኝ ይሄን ያክል ብር ተሰጣለሁ እና ሰርፕራይዝ ያደርጉታል በትንሽ ገንዘብ ምናምን እና ለድርጅቱ ማስታወቂያ ለመስራት የተቸገረ ሰው ነው ይፈልጉት እስቲ ዝም ብሎ አንድ ራንደም መንገደኛ የተቸገረ ሰው ሄዶ እዛ ድርጅት ሄዶ እርዱኝ ምናምን ቢላቸው አይሰሙትም ባጭሩ ይሄ የሶሻል ሚዲያው ሪያሊቲ ነው ስለዚህ እንደዚህ አይነት ቪዲዮዎች ሞር ኢሞሽናል ኮምፖነንቱ ላይ ታርጌት የሚያደርጉ ናቸው ማለት ነው ከታች ያሉትን አረንጓዴዎችን ኳድራንቶች ደግሞ ላስረዳችሁ ምንም አይነት ኤፈርት የሌለው አንደኛ ሁለተኛ ደግሞ በዛ ላይ ምንም አይነት ኢሞሽናል አክቲቬሽን የሌለው የሰው ስሜት መቀስቀስ የማይችል ቪዲዮ ወይ አያስደስት ወይ አያሳዝን ወይ አያስቅ ወይ አያስገርም ወይ አያስተምር እንደዚህ አይነት ቪዲዮዎች ምንም አይነት ቪው አያገኙ ማለት ነው በጣም ባጭሩ ይቀጫሉ 300 ላይ ስታክ አድርጎ ይቀራሉ ማለት ነው ባጭሩ ቀጥሎ ያለው ደግሞ በጣም ፕሮዳክሽን ወጪ አውጥታችሁ ግን ኢሞሽናል አክቲቬሽን የሌለው አይነት ቪዲዮ ነው እንደዚህ አይነት ቪዲዮዎች ብዙ ጊዜ የፕሮሞሽን ቪዲዮዎች ናቸው ባጭሩ ማለት ነው ያው በጣም በሚገርም ፕሮዳክሽን ኳሊቲ ነው የሚቀርጸው ግን ኢሞሽናል አሮዛል ብዙ ስለሌላቸው እንደዚህ አይነት ቪዲዮዎችን ምን ነው የምታደርጉት ቡስት ነው የምታደርጉት ማለት ነው ለምትጠቀሙበት ሶሻል ሚዲያ ፕላትፎርም ከፍላችሁ በዶላር ከፍላችሁ ቡስት ታደርጋላችሁ ሰዎች በግድ እንዲያዩ ታደርጋላችሁ ስለዚህ ይሄንን መረዳት ያስፈልጋል የኔ ቪዲዮ የትኛው ኳድራንት ላይ ነው ያለው የሚለውን ስትረዱ ቪዲዮአችሁ ምን ያክል እንደሚታይ ስቲሜት ታደርጋለህ በደንብ ያዋቸውና የራሳችሁን አቋም ወሰዱ ጀስት አብዛኛው ሰው ለራሱ ኮንሰፕሽን ይተከማቸው ሶ ወደ ራሳችሁ ጉዳይ ተመለሱ ለማለት ነው ወዶ ይመቻችሁ